ረጠበብኝና ከዛም አስያዝኩት። ሂማን ስፌት አይደለ ፍሪዞ አይደለ። ከዛም ሳሲዘው እንደዚህ ሲያምረኝ አስይዤው ገባሁ እንጂ ፍሪዝ ላደረገው ነው። እሺ ምንም ስም አትጻፉ። ስም እኔ ስም ምን አገባኝ ስለምን እንደምትጽፉላችሁ እኛ አላቅላችሁ። እና ከዛም በኋላ ጋይስ ልንገራችሁ። ከዛም በኋላ የሰማችሁ ነው ጋይስ? አዎ በሉ ላይክ እያደረጋችሁ። ከዛም በኋላ ይሰበሰቡና ያወራሉ። እንግዲህ እኔ ሳውራው ወሬው በጣም ነው የሚገርመው። ታውቁታላችሁ እንግዲህ ግንን በደንብ ግንን አድርጉልኝ። ላግን ነው። ይሰበሰቡና ሁሉም የወለዱ ናቸው። ወላድ እናቶች ናቸው። ተሰብስበው አንደኛዋ በትዳር 20 ዓመት ከባሏ ጋር ትኖራለች። 20 ዓመት አስባችሁታል? የተባረከ ትዳር 20 ዓመት አስባችሁታል ጋይስ? አንደኛዋ ደግሞ 15 ዓመት፣ አንደኛዋ 15 ዓመት፣ 8 ዓመት፣ 9 ዓመት፣ 9 ዓመት 9 ዓመት። አንደኛዋ እንኳን አሁን በቅርብ ጊዜ ነው ያገባችው። 4 ዓመት ይሆናታል። አንደኛዋ ገና አየር ላይ ናት። አላገባችም ግን ልጅ አላት። ተሰብስበው አንደኛዋ ደግሞ አሁን የወለደችው ጋይስ፣ እሷም አዲስ ሙሽራ ናት። ከዛ የሚሰበሰቡና ላይቫቸው ላይ ቁጭ ብለው ይቀደዳሉ። ሲቀደዱ ምን እያሉ እንደሚወሩ ልንገራቸው። አንደኛዋ ምን ትላለች መሰለች? እኔ ለባሌ አለች ጋይስ፣ እኔ ለባሌ ከ20 ዓመት በኋላ ስናከብር ስጦታ ሰጠሁት ብላ ትጠይቃለች። የሀገሬ ልጆች ስጦታ ሰጠሁት። ከዛ ምን ከዛ አንደኛው ቦርሳ፣ ሰዓት፣ ቀበቶ፣ ጫማ፣ ሽቶ ምናምን ያልጠሩትን እነዚህ ፋራዎች ያልጠሩት ነገር የለም ጋይስ፣ ያልጠሩት ነገር የለም። እኔም ለነገሩ ምን ሰተው ነው? ብራስሌት ሰተው ነው። ያው እንግዲህ ብራስሌት ምን ደግሞ አይሆንም። ብራስሌት ምን ሰተው? ፀጉሩን አስተከለችለት እንዴ ምናምን እያልኩ ነበር ለራሴ ማለት ነው ሳስብ ነበር። ከዛም ጋይስ አይደለም ማለች። አይደለም 25 ዓመት ነው። እሺ አይደለም ማለች። እሺ ምንድን ነው? ልክ የዛን የመጀመሪያ ጊዜ የተገናኘን ጊዜ የነበረውን ነገር ድጋሚ አርጌ ሰጠሁት። ቤተሰብ አርጌ አስደርጌ ሰጠሁት አለች። ሁሉም አልገባው፣ ምንም አልገባኝም እኮ 20 ዓመት ከ20 ዓመት በኋላ የነበረውን ነገር እንደ አዲስ እሱን አሳሽጌ ሰጠሁት ለባለቤቴ፣ ለ25 ዓመት የትዳር አጋሬ ድጋሚ እንደ አዲስ እሱን ነገር። ከዛም ጋይስ ቲንክ ማድረግ ጀመርን የሀገሬ ልጆች። እሱን ነገር ማለት አለች አንደኛዋ ጋይስ ታውቃለች አይችን ነገር። እሱ ነገር ዱባይ አለ እንዴ ምናምን ብላ ጠይቀች አንደኛዋ ጋይስ። አይገርማችሁ? እሱ ነገር ዱባይ አለ እንዴ? እሱ ነገር ዱባይ ታይላንድ ብቻ እኮ ነው መስለኝ፣ ቱርክና ታይላንድ ምናምን አለች። ኧረ ዱባይም ተጀምሯል እኮ ምናምን። ከዛ ያከል ስተፈረላ ያረቢ አለ ስተፈረላ እኔ ደግሞ ማለት ነው እናንተ ተግዚው ባር ክርስቶስ ጊዜ ሴቱ ግን እንዴት ተጨማለቀ፣ እንዴት አይን አወጣ። እንደው በቃ ትውልዱን በቃ ጥፍት ሲያረጉት ቤተሰብ ያስ ትውልዱን ጥፍት ብክን ብላ አሁን እንደምታዩት ባክነኑር። እናትም ልጅ ነው ይህን በድንግልና ልጄን አይ ድንግልናዋን ሰጠችልኝ ለባሏ። እሰይ ማለት እኮ ቀረ እኮ እናቶች፣ የሴት ልጅ እናት ቀረ። ልጄ ድንግል ናት፣ እንደዚህ ወንድ አታውቅም ሁይ ምናምን ጅንን ኩፍስ ቀረ። የኔ ማለት በግልጽ በ25 ዓመት በትዳር የኖሩትም ሴቶች ይወጡና ምን እንደሚሉ ታውቃላችሁ? አሰራሁት በሌዘር ትትትታ አድርጌ አሰራሁት፣ ዳሩን አጣበኩት። ጋይዝ ባይዘዌ አንድ ነገር ልንገራችሁ እንደው እኔ እንደናንተ አልሽለጠለጥም። እንግዲህ የራሳችሁ ጉዳይ ብትሉም የራሳችሁ ጉዳይ። እኔ የሚገርመኝ ምን እንደሆነ ልንገራችሁ። የስ 4 5 ልጅ ከወለድሽ በኋላ የስ ይሰራል። ከዚህ በፊት የሆነ ጊዜ ሳውራ ሰምታችኋል። የሆኑ ሴሌብሬቶች ያችን ነገር ተሰሩ ምናምን ብዬ፣ ምክንያቱም ወሬ ሰምቼ ነው። በነገራችን ላይ የተሰሩ ሴሌብሬቶች ነበሩ አውቃለሁ። እነማን እንደሆኑ አውቃለሁ፣ ሰምቼ ነው። ይሄ ወሬ ደግሞ የት ነው የተወራው? የራሳቸው ወንዶቹ ትዛ ተሰብስበው ጋይስ እዛ ቁጭ ብለው ሲያወሩ አምልጦ ነው እኔ ጋ ይመጣል። ከሌ እያሉ ሲያወሩ ሰምቼላቸው ነው ሴቶቹ እንደተሰሩ ማለት ነው። ከዛ ጋይስ ይሄ እኮ በነገራችን ላይ ሴቶች አሁን እንትና ማናት እቺ ጋዜጠኛዋ በጣም ደስ የምትለኝ ጋዜጠኛ ነች። የድሮ መልኳንና የአሁኗን መልኳን እያስተያዩ ሊያሸማቀቋት የሚሞክሩና ያስ ብር ካለኝ ሰውነቴ ላይ ከዚህም በላይ ኢንቨስት አድርጋለሁ ምናምን ያለች። በነገራችን ላይ በእሷ ልጅ ላይ ጉዳይ ላይም እሄድበታለሁ። ሴት ልጅ ገንዘብ ካላት ያ ኢንቨስት አድርገ ላይ ዋለ የስ ማድረጓ በጣም ደስ ይላል። ነገር ግን አንዳንዴ ከኛ ከሀበሻዊ ከኢትዮጵያዊ ያለፉ ነገሮችን በድፍረት ስንናገር በጣም ያስጠላል። ይሄ ዘመኑን እንምሰል፣ ኦኬ ዘመኑን ምሰሉ፣ ግን ዘመኑ ስትመስሉ ከዘመኑ ጋር እኩል ሰልጥኑ ማለት በላይፍም በእውቀትም በላይፍ በኑሮ በሁሉም ነገር
ማሬ ጠዋት ቁርስሽን በልተሽ ምሳሽን ለመብላት እግዜር እያልሽ እየለመንሽ ወይ ደግሞ እማዬ ሽሮ የለም እማዬ እንደዚህ እያልሽ የምትኖሪ ሴት አይ ምን ችግር አለው እንደዚህ ቢሰራ ስትይ በጣም ነው የሚያስጠላው። ባይዘዊ ይሄን አልደገፈውም። ማለት ፈረንጆቹ የፈለጉትን ቢያደርጉ ላይፋቸው በጣም ሰክሰስፉል የሆነ ነው በሁሉም ነገር ማለት ነው። ገብቷቸዋል። እናንተ ገና ምን አንድ ጡት መያዣ ለመቀየር ስንት ነገር ለፍተሽ እና ፈተሽ የምትኖሪ ሴት ምን ችግር አለው ብለሽ ደረትሽ ነፍተሽ ስታወሪ ለኛ ለኖርንበት ኢትዮጵያዊ ያሳፍራል። ሶ ለባሌ ከ20 ዓመት በኋላ እንትኔን አስጠብቤ መጠበቡ ጥሩ ነው። ሌዘር መደረጉም ጥሩ ነው። መጣበቁም ጥሩ ነው። ድጋሚ ድንግል መሆን ጥሩ ነው። ባይዘዊ ጥሩ ነው። ግን አደባባይ ላይ ተወጥቶ ባይወረስ በዚህ አይነት እኮ ወንዶችዬ እናንተም ልትሸወዱ እኮ ነው። ሀላል አደባባይ ላይ ሴቱ ወጥታ የልጆች እናት የ4 የ5 ልጆች እናት ትልቅ ሴት ወጥታ ለባሌ ጊፍት ሰጠሁት፣ ምን አስጠበቅኩት፣ በሌዘር አደረኩት። አጥስ እንዴት ነው አስተምራለሁ? ኖ ይሄ ትምህርት አይደለም። ባይዘወይ ይሄ ትምህርት አይደለም። ትምህርት የሚሆኑ ነገሮች ሴት ልጅ ራሷን እንዴት መጠበቅ እንዳለባትና ራሷን ማለት ስንት ማስተማር ያለባችሁን ነገር እያለው ሰው ሰራሽ የሆኑትን ነገሮች አስደርጌዋለሁ ብሎ ለሴቶች መናገር። በነገራችን ላይ አንዳንዶቻችሁ በኮንፊደንስ ያ ሰርጀሪ ተሰርቻለሁ ያ እንደዚህ ብር ስላለኝ ትላላችሁ። ያስ ብር ስላላችሁ ታደርጋላችሁ። ግን ትውልዱን እየገደላችሁ ነው። ሴቶቹን እየገደላችሁ ነው። ሴት ልጅ ያላት እናት ለሴት ልጇ መፍራት ጀምራለች። በትዳር ያኖረች እናት በዚህ ደረጃ አፏን ሞልታ ባይዘዌ ብታስጠብቢውም ብታስወጥሪውም ለባልሽ እንጂ ሚዲያ ላይ ላለ ህዝብ አይደለም። እኔ በጣም የሚገርመኝን ነገርና ቁጭ ብላችሁ ኮመንታቸውን ስታዩ ጋይ ሰው ግን ምን ነክቶታል ነው የምትሉት። ማለት እኔ እሺ እኔ አስጠበቅኩት ኮመንት ላይ ያላችሁ ናችሁ እንደ መታችሁ የምትሞክሩኝ። ይሄ እኮ ላይክ እፍረት የሚባል ነገር አለ። ተደብቃችሁ የምታደርጉት ኦኬ፣ ባሌን ለማስደሰት ባሌን ለማዝናናት ኦኬ፣ ለባሌ ብዬ ባሌ ስለሚፈልግ ይሄንን ነገር አደረግኩለት። ሶ ባሌና ሶሻል ሚዲያ ላይ ወጥቶ እንደዚህ አይነት ወሬ በድፍረት መናገር አያሳፍርም? በተለይ ደግሞ በትልልቅ ሴቶች በጣም ያስጠላል። ይሄ ራስን ጨረታ ማቅረብ ይመስለኛል። ማለት አሁን የሆነ ወንድ ወይ ኦኬ ሴትዮ በሞክራት እንዴት ነው ነገሩ? ከዚህ ነው እንደዚህ አይነት ነገር ነው ፊልም ያደርጉት የሚባልና የማይባል ነገር። ይሄ የምታበረታቱትና የማታበረታቱት ሁሉም አድናቂ ደጋፊ አምባቻሪ የሚል ሰው ስላለ የመጣላችሁትን ባታውሩ ከእድሜያችሁ ጋር የሚሄድ ይሄ ከስብዕናችሁ ጋር ከግሬሳችሁ ጋር የሚሄድ በተለይ ደግሞ የወለደች ሴት በጣም የተረጋጋች ይሄ ፕራይቬት የሆነ ላይፏን ፕራይቬት የሆነ ነገሯን ደበቅ አድርጋ ስታወራ ደስ ትላለች። አደባባይ ላይ ወጥተሽ ግን እንደዚህ አላልኩም እንደዚህ ያደረኩትኝ እንደዚህ ሞክራለሁ ማሬ ያሳፍራል። በጣም ነው ቋቅ የሚለው እንዴ! ደስ ይላል? ደስ አይልም? ምን ነው ደስ የሚለው? እንደዚህ ያደርጋለሁ ንፍጣም አርጊያ አደባባይ ላይ ወጥተሽ ነው እንዴ አድርጊያለሁ ብለሽ የምትናገሩ? ጭራሽ ብልትሽን በሌዘር እና በእንትን አረኩት 4 5 ልጅ ስለወለድኩ ለምን 16 ልጅ አትወልጂም እንዴ? ከኛ ባህል ጋር የማይሄደውን ነገር እናስባ እንዴ! ያምርብናል፣ ደስ ይላል፣ የሚሰማን አለ፣ የሚስቅልን። አንዳንዴ አትቦትረፉ ወይ ሚዲያ አጠቃቀሙን ካላወቃችሁ አትጠቀሙ። አታውሩ አታውሩ ጋይስ። በምን እንዴ ሴቶቹ ተሰርተው እኮ ተደብቀው የሚኖሩ ድምጻቸውን አጥፍተው የሚኖሩ እኛ ሰማን ብለን እንኳን እኔ እንደውም ትዝ ይላችኋል የሆነ ጊዜ ሲሆኑ ሴሌብሬቶች እንደዚህ እንዲሰሩ ሰማው ምናምን ብዬ ስናገር ስም አይጠራም እኮ ተደብቃችሁ ነው ያንን ነገር። ያንንም እኮ ሴቶቹ አውርተውት እኮ አይደለም ጋይስ። ሴቶቹ አውርተውት ምስሏችሁ ወንዶቹ አውርተውት ነው የሰሙት። አረ ቋንዴ ጠቦ ሂዳት ትናርጋው መታምና ብለው እዛ ወንዶች ይላላሱ የለዛ ሲገናኙ ጆሮዬ ጥልቅ አለ። ከዛ እንደ ሴቶቹ እንደዚህ ይሰራሉ እንደ ይሄንን ነው የምትሉት እንጂ አሁን ለባሌ ስጦታ ሰጠ። ይሄ ስጦታ አይደለም። ይሄ ያው ሚዲያ ላይ ባይሰጠውስ ከሰጠሽው እዛ ቤትሽን ዘግተሽ አትጨርሽም እንዴ? እንደ ልጃገረድ አድርጌ ምን ችግር አለው? በገዛ አያምርም? 4 5 በወለደች ሴት እቃይን አስጠብቤ ወይንም ደግሞ እንትን አድርጌ ዳርዳሩን አድርጌ የመጣው በጣም ነው የሚያሳፍረው። ያሳፍራል። አያሳፍርም ነው የምትሉት እናንተ ደፋሮች?
በጣም ነው የሚያሳፍረው። እኔ ላወራሁት ራሱ እንደው ግዴታ ዩቱብ ስለሆነብኝ ነው እንጂ ያሳፍራል።